ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየናገርኳችሁ ያለ ራሳችን ከጽድቅ ዘር አግብተን መቁጠር አለብን። እንደሚያበላ እንደሚያጠጣ ቃል ገብቶታል። የፈጠረ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው ነው። አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልህን ክርስቶስ እንዴት በምግብ ተጠርጥሯል? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የምበላው ምንድነው የምለብሰው ብሎ መጨነቅ ማፈር አለብን። እግዚአብሔርስ ምን ይሰማል? ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው የሚያደርገው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየህ እግዚአብሔር ምንድነው የሚሰማው? እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለሽ ስታስቡ አለ ይሄን ያሳለፈኝ አምላክ ይሄን አይከብደኝም ምናም እና ደግሞ ሞክሩት። እኔ እቀጣለሁ የምር። እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተኸው እስኪ ይውደቅ፣ ያ ነገር ይበላሽ። እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለንም፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንዴት ይተውሃል? ይሄ በቃ እንዳልኩ ማፈር ነው ያለብን። አንዳንድ ክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። እግዚአብሔር የሚረዳ ወዳጅ ነው፣ እውነተኛ ወዳጅ ክርስቶስ ማለት እሱ ነው። ወንድም፣ እህት፣ እናት፣ አባት ወዳጅ ነው እሱ። እሳት ከአንደበቱ የሚወጣ ደግሞ የባሕርይ አምላክ በአምላክነቱ ጌታችን ነው፣ በቸርነቱ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገራችን ነው። ሁሉ ነገራችን ነው። ሁሉ ክርስቶስ ለሚያይ ብርሃኑ ነው፣ ለሚሄድ እግሩ ነው፣ ለሚበላ ምግቡ ነው፣ ለሚጠጣ መጠጡ ነው፣ ለተራቆተ ልብሱ ነው፣ ለታመመ ጤናው ነው፣ ለብቸኛ ዘመድ ነው ክርስቶስ። ቤት ለሌለው ቤት ነው እሱ። ለቅዱሳኑ ብቻ ያደረገ የታሪክ አምላክ አይደለም ክርስቶስ፣ የዛሬ የአሁን አምላክ ነው። አሁንም የሚያደርግ ነው፣ አሁንም የሚሰራ ነው። ለማንም ሰው ነው የሚያስበው፣ እየመረጠ የሚያስብ እንዳይመስላችሁ። የማይናወጽ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም፣ በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። አንብበን የምናስተካክላቸው ችግሮች አሉ። በእውቀት ግን ስላነበበ መፍትሄ የማያበጅለት፣ ስለተማረ መፍትሄ የማያበጅለት፣ እግዚአብሔር ብቻ የሚፈታቸው ስልት፣ ብልሃትና እውቀት የማይፈቷቸው ችግሮች አሉ። የአንዳንድ እንባ ማብቂያ የሚቀር ተናፍቆ ገደብ አልባ ሐዘን አይጠፋም ተፍቆ። እግዚአብሔርም ዝም አይልም ይህንን ጉድ አውቆ። ማበሻ እጆቹ ተአምር ያውቃሉ፣ የማይጠፋን ሐዘን ከልብ ይፍቃሉ። እግዚአብሔር እኮ ያጽናና ያዘኑ ይስቃሉ። እንጂማ እዚች ምድር ሞት በሚባል ጠላት አይደለም ሰው ማጣት፣ መኖርም ያስነባል ስጋ መልበስ ቅጣት። ግን ደሞ እንስቃለን በመከራው መሃል ነክቶን የእግዚአብሔር ጣት። ለሰው ማንናገራቸው ለብቻችን የምንታመምበት ነገር የለንም። ለብቻችን የምንጨነቅበት አንዳንድ ቀን ጭንቀታችን ሁሉ ለሌሎች ላይ ያሳበቀብን ምን ሆነ ነው? ልክ አይደለህም፣ ፊትሽ ልክ አይደለም፣ ልክ አይደለህም። ስመለከት የሆነ ሐሳብ እንደገባ ጭንቀት ውስጥ እንዳለ እመለከታለሁ። ምን ሆናል ይሉናል አንዳንድ ቀን። ኧረ ለሰው ማይነገር ስንት ነገር አለ። ብንነግረው ሰው መፍትሄ አይሆነን፣ ብንነግረው ሰው ቋጠሮ አይፈታልን፣ ብንነግረው ለጊዜ እንኳን ማስታገሻ አይሆነን። ችግራችንን የምንነግረው ለመድኃኔዓለም ብቻ ነው። ለማን? ለመድኃኔዓለም። የተሻለ ወዳጅ አለና ትናንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ፣ ከእግዚአብሔር በላይ አይደለም። እደግመዋለሁ፣ ከእግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም።
ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ መፍትሄ ቀን መስጠት ልመዱ። ታገሱ። አትቁነጥነጡ። አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ። ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ እያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ሕይወት መተማመኛችን። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዑን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለሁ ትላለህ፣ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለሁ ትላለህ፣ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። እንባችን ይታበሳል። እውነተኛ ተስፋ አለን። ሳቃችን ይመለሳል። እውነተኛ ተስፋ አለን። ሐዘናችን በደስታ ይለወጣል። እውነተኛ ተስፋ አለን። መራራ የሆነው ነገራችን ከእግዚአብሔር ጋር ከሆን ይጣፍጥ። ራሴን ልሰቅለው አስጨክኘው ልቤን ገመዱን ስከተው ድንገት እጄ ነካ ጥቁር ማህተቤን። እርግጥ ነው አልዋሽም፣ ዓለሙ ከብዶኛል። እርግጥ ነው አልዋሽም፣ ያመንኩት ከድቶኛል። እርግጥ ነው አልዋሽም፣ መንፈሴ ተቀዷል። እርግጥ ነው አልዋሽም፣ አፌ ውሸት ለምዷል። እርግጥ ነው አልዋሽም፣ ንጉሥ በዙፋኑ ፍርዱ ተገምድሏል። እርግጥ ነው አልዋሽም፣ ስንት ንጹሕ ሕይወት በሰበብ ተገድሏል። እርግጥ ነው አልዋሽም፣ እውነተኛ እረኛ ርቋል ከበጉ። እርግጥ ነው አልዋሽም፣ እልፍ ስለት አለ ስንቶችን የወጉ። እርግጥ ነው ብዙ አማኝ አለ መንፈሱ የከሳ። እርግጥ ነው አልዋሽም፣ ዘንድሮም ይሸጣል ፍቅር በ30። እርግጥ ነው አልዋሽም፣ ስስ ሆኗል ልባችን። እርግጥ ነው አልዋሽም፣ ኮሽ ባለ ቁጥር አይጸናም እግራችን። እርግጥ ነው አልዋሽም፣ ፀሐያችን ጠልቋል። እርግጥ ነው አልዋሽም፣ ፍትህ አዘቅዝቋል። የሚሆነው ሁሉ አንጀትን ይልጣል፣ መንፈስን ያቀልጣል። የኛ ግን መጽናኛ
ከዚህ ሁሉ ሐዘን እግዚአብሔር ይበልጣል። በምስጋና ኑሩ ጽኑ በጸሎት በስሙ ታመኑ በፍጹም እምነት ለእናንተ የምትሆን እግዚአብሔር ቀናል። አትቁረጡ ተስፋ ሁሉም አላፊ ነው። ወስኜ ቆርጬ ራሴን ልሰቅል አስጨክኘው ልቤን ገመዱን ስከተው ድንገት እጄ ነካ ጥቁር ማህተቤን። በመኖር ስፈተን መከራ ሲጸና በሰዎች ስሰበር የአንገቴን ማህተቤን ረስቸው ነበር። ያረኩት ማህተብ የማን ነው? ያረኩት ማህተብ የማን ነው እላለሁ። የኢየሱስ ክርስቶስ ስቃይ ምልክት ነው። ኢየሱስ ክርስቶስ ማን በደግ አነሳው? ሁሉም እየዋሸ አፍ ያለው በሙሉ ሲሰድበው አመሸ። ሊያዩት የማይችሉ ሰማያት ተከፍቶ ሰው የሆነ ዕለት ማን ነው ያላለፈው በፊቱ ላይ ተፍቶ? ማን ነው ያረገመው ብሩኩን ፈጣሪ? አይኑን በደም ሞሉት የዓለሙን መሪ። እግር የሰራውን ቸነከሩት እግሩን፣ ወገኖቹ ሆነው ነጠቁት ሀገሩን። ሰግደውለት ነበር ነጠላ በማንጠፍ ያከበሩት ወጉት ደሙ እስኪንጠፈጠፍ። እና እኔ ማን ነኝ ተፈተንኩ እላለሁ። እና እኔ ምንድን ነኝ ተፈተንኩ እላለሁ። በምድር በዓለም ያረኩት ማህተብ መፈተን እንዳለ ምልክት አይደለም? እና እኔ ማን ነኝ? እና እኔ ምንድን ነኝ? ከጠራሃኝ መንገድ ርቅ ያለሁ እኔስ መርከቤን ስበረው ልመለስ ከተርሴስ። ትጠብቀኛለህ ከሚሰድቡኝ አስበልጠኸኝ፣ ከሚሸነግሉኝ ሸሽገኸኝ፣ ከቀኑብኝ አልቀኸኝ፣ እንዳልታበይ ትንሽ ትንሽ ጣልከኝ። ልጆች ሆይ እግዚአብሔር አባት ትንሽ ከጣላችሁ ግድ የለም ውደቁ፣ በእጁ ላይ ናችሁ። እግዚአብሔር አባት ትንሽ ከጣላችሁ ግድ የለም ውደቁ፣ በእጁ ላይ ናችሁ። ያንተን ጥበብ አላውቀውም፣ ሳትቀደኝ ታድናለህ። በሽታዬን ሳልደርስበት የምትምረኝ ድንቅ ሐኪም ነህ። አንተን ያህል ቅርብ አላውቅም፣ ሸክሜን ይዞ ያቀለለው ሞት ማሰቤን ችኩል ነፍሴን አደራህን ይቅር በለው። አሁን ራሴን ሳይሆን የማጠፋው ከራሴ ላይ ነው ነውሬን የማጠፋው። ከራሴ ላይ ቅናት አጠፋለሁ፣ ከራሴ ላይ ኃጢአት አጠፋለሁ። ራሴን ለምን ገድላለሁ? ከቶ አልገድልም ድንቅን ሕይወቴ። ሞትስ ሲሆን ለዚያ ሞቴ አንተ ያለኸኝ የምን ሲኦል መግባት። ናበል ማዘን ማንባት፣ ናበል ህመም መውደቅ፣ ናበል ማጣት መራብ፣ ናበል ችግር ስደት፣ ናበል ማነስ ውርደት፣ ናበል ተስፋ መቁረጥ። ድረስ ከደጃፌ ድል እነሳሃለሁ፣ ስለ ኢየሱስ ጽፌ ድል እነሳሃለሁ። አትቁረጡ ተስፋ እግዚአብሔር ልጆቹ። ፈሪ ነበርኩኝ፣ ድፍረት የሌለኝ አይናፋር ነበርኩኝ። ሰዎች ቀና ብዬ ማውራት የማልችል ሰው ነበርኩኝ። አያችሁ አንድ ቀን ህይወቴ ተቀየረች። እቺ ቀን ደግሞ ተስፋ የቆረጥኩባት ቀን ነበረች። ራሴን ላጠፋ ያሰብኩባት ቀን፣ የመጨረሻ ቀኔ እሷ መሆን ነበረባት። ግን እግዚአብሔር ልቤ ላይ መጥቶ ሹክ አለኝ። አዶናይ ህይወትህን አይደለም ማጥፋት የፈለከው፣ የድሮ ማንነትህ ነው ማጥፋት የፈለከው። ያ አይናፋር ማንነትህ ነው ማጥፋት የፈለከው። ፈሪው ማንነትህ፣ ሰዎች ቀና ብለው ማውራት የማይችለው ማንነትህ፣ ከሰዎች በታች ነኝ ብሎ የሚያስበው ማንነትህ፣ እሱን ነው መግደል የፈለከው። አያችሁ ብዙዎቻችን ተስፋ ቆርጠናል። ተስፋ የቆረጥነው ደግሞ በህይወት ይመስለናል። በህይወት አይደለም ተስፋ የቆረጥነው፣ በድሮ ማንነታችን ነው። ስለዚህ የድሮ ማንነታችን ለምን አንገልም? ለምን እንደ እባብ ያ የነበረው ቆዳችን አውጥተን ለምን በአዲስ ቆዳ መራመድ
አንፈልግም አንጀምርምም። ብዙዎቻችን ግን እንፈራለን። የሚወዱን ሰዎች አሉ፣ በዛ ድሮ ማንነት የሚያፈቅሩን የሚያከብሩን ሰዎች አሉ። በድሮ በማይጠቅመን ማንነታችን እየተከበርን እስር ውስጥ እንኖራለን። ልባችንና ማንነታችን ታስሮ ይገኛል። ስለዚህ በውሸት ማንነታችሁ የሚወዷችሁ ሰዎች ስትቀየሩ ከጠሏችሁ እነሱ ሰዎች የእናንተ አልነበሩም። ስለዚህ ተቀየሩ ዝም ብላችሁ ባካችሁ። ስኬታችሁ፣ በረከታችሁ አዲሱ ማንነታችሁ ላይ ነው ያለው። እግዚአብሔር ከእናንተ ጋር አለ። ወዳችኋለሁ። ቻው። ግን ተስፋ የቆረጣችሁ ሰዎች ካላችሁ ተስፋ አትቁረጡ። በተለይ እመብርሃን ካለች ጎናችሁ ተስፋ ይቆረጥ። እመብርሃን ደርሳ ብታወጣኝ ከችግር መንጋጋ አትለይኝ ማንም የለኝ ከጎኔ ቁሜ ብቻዬን ነኝ የጭንቄ መርሻ ነሽ የብቸኝነቴ እጽናናለው ሳይሽ ድንግል እመቤቴ ቢበዛም በደሌ ቢከፋም ስራዬ በአማላጅነትሽ ሞልቷል ማደጋዬ። አንድ ክርስቲያን ሊሰራው የሚችለው ትልቁ ኃጢአት ተስፋ መቁረጥ፣ ያብዛ ተስፋ። ምክንያቱም ተስፋ የሚቆርጥ ሰው የሚቆርጠው በራሱ ብቻ አይደለም በእግዚአብሔር ጭምር። እኔ አልችልም ብቻ ሳይሆን እግዚአብሔርም አያስችለኝም ብለን አስበናል ማለት ተስፋ ቆርጠን እጃችንን ስንሰጥ። መንፈሳዊ ያለመሆን እንሞክራለን፣ እንጸልያለን፣ የሆነ ጊዜ ንስሐ እንገባለን፣ የሆነ ገዳም ሄደን እንጠመቃለን፣ ንጹህ የመሆን ስሜት ይሰማናል። ከዛ ግን ድንገት በጣም የጠላነው በጣም የናቅነው ያንን ኃጢአት ደግሞ መልሰን እንሰራለን። ተስፋ ያስቆርጣል፣ ያደክማል፣ ያሰለቻል። ሁሌ መውደቅ፣ ሁሌ ተስፋ የሚያስቆርጥ አይነት ህይወት ውስጥ መግባት ያደክማል። በቃ አልቻልኩም ብለን እንድናስብና አይ ከዚህ በላይስ ብታገልም ለውጥ አላመጣም እንድንል ጠላት ዲያብሎስም ይፈልጋል። አንድ ክርስቲያን ግን የመጨረሻ የሚሸነፈው መታገል ያቆመ ቀን፣ ኃጢአት የሰራ ቀን አይደለም፣ የወደቀ ቀንም አይደለም። ለመነሳት ተስፋ ማድረግን ያቆመ ቀን ያን ጊዜ ተሸንፏል ማለት ነው። እኔ ላሸንፈው ባልችል፣ ያን ኃጢአት ልታገለው ባልችል፣ ላመልጠው ባልችል፣ ኃይልን በሚሰጠኝ በክርስቶስ ግን እንደማሸንፈው ማመን መቻል አለብን። እግዚአብሔር ያስችለኛል፣ እግዚአብሔር ያስመልጠኛል፣ አንድ ቀን አመልጠዋለሁ፣ አንድ ቀን አልፈዋለሁ ማለት መቻል መልመድ ይኖር። ተስፋ ቆረጥንና የኔ ነገር በቃ ማብቂያ የለውም ካልን፣ መጨረሻ የለውም ካልን፣ ለመታገል ፍላጎት ካጣን፣ አቅም ካጣን ያን ጊዜ የእውነትን ተሸንፈናል። ተስፋ መቁረጥ አያስፈልግም። በህይወታችን በጣም ብዙ ችግር ሊገጥመን ይችላል። በጣም ብዙ መከራ ሊገጥመን ይችላል። በጣም ብዙ ስቃይ ሊገጥመን ይችላል። ደጋግመን የጸለይንበት እንደው ጌታ ሆይ አንተ ለኔ ያልንበት፣ እመቤቱ አንቺ ይሄን ነገር ከኔ ልታስወግጁ ልታጠፊልኝ አቺም ወይ ያልንበት ነገር ገጥሞ ሊሆን ይችላል። ብናየው ዞር አይልም። እንጸልያለን ዞር አይልም። እንጾማለን ዞር አይልም። ንስሐ እንገባበታለን ዞር አይልም። እንቆርባለን ዞር አይልም። ታግለን መፍትሄ አላገኘንም። ስለዚህ ተስፋ እንቁረጥ። ምናልባት ታግለን ያልጣልናቸው፣ ህይወታችን ያላወጣናቸው፣ ቆርጠን ያለየናቸው፣ ያልተገላገልናቸው ነገሮች ከእግዚአብሔር አምላክ የሰጡን መስቀሎቻችን ሊሆኑ ይችላል። እግዚአብሔር አምላክ ስንታገላቸው እንድንኖር የእርሱን መንግስት የምንወርስባቸው፣ የመታገያ የምንነጻባቸው፣ ንጹህ የምንሆንባቸው መንገዶቻችን ሊሆኑ ይገባሉ። እንደ ኢዮብ የምንፈተን ሁሌ በደዌ ብቻ አይደለም፣ ሀብት በማጣት በችግር ብቻ አይደለም፣ በኃጢአት ሊሆን ይችላል። በሌሎች መከራዎችም ልንፈተን፣ ዘመድ በማጣት ወዳጅ በማጣት ሊሆን ይችላል። በብዙ ፈተናዎች ልንፈተን እንችላል። የትኛውንም ፈተና ግን ታግለን ማሸነፍ ካቃተን እግዚአብሔር አስችሎኝ አንድ ቀን አሸንፈዋለሁ ወይ ደግሞ እግዚአብሔር አምላክ አበርቶኝ ዋጋ አገኝበታለሁ ብለን በማመን በርትተን እንታገላለን እንጂ አይ በቃ አልችልም ብለን ተስፋ እንቆርጥ። ተስፋ መቁረጥ እግዚአብሔርን መጠራጠር ነው። እግዚአብሔር አያስችለኝም ብሎ ማመን፣ እግዚአብሔር አምላክ ዋጋ ሊሰጠን ዋጋ ሊያስገኝበት እንደሆነ አምኖ ሁልጊዜ መታገል ያስፈልጋል። በጣም የምንወደው ታላቁ አባታችን ቅዱስ ዮሐንስ አፈወርቅ በግዞት በጣም ብዙ መከራ ከተቀበለ በኋላ ኦሎምፒያ ስለምትባል አንዲት ዲያቆናዊት መነኩሴ ደብዳቤ ጽፍላታል። የደረሰበትን መከራ ሁሉ በጣም ይዘረዝርላታል። እንደዚህ አድርገውኝ፣ እንደዚህ ሆኜ፣ እንደዚህ ታሜ፣ እንደዚህ ስቃይቼ ብሎ ከጻፈላት በኋላ ይህንን ሁሉ የምነግርሽ ግን እንድታዝኝልኝ አይደለም፣ ከንፈር እንድመጭልኝ አይደለም፣ እንድታለቅሽም አይደለም፣ ይልቁንም እግዚአብሔር አምላክ እንድጋፈጠው በሰጠኝ በዚህ ሁሉ መከራ ውስጥ ምን ያክል ረዴት ምን ያክል በረከት እንደሚሰጠኝ አስበሽ እንድትጽናኝ ነው ይላል። በደረሰብን ፈተና ልክ፣ በታገልነው ትግል ልክ፣ በተቀበልነው መከራ ልክ እግዚአብሔር አምላክ ዋጋን መጥኖ አስቦ መስጠት ይችልበታል። ለስሙ ያሳያችሁትን ፍቅር፣ ለቤቱ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ የተነገረለት አምላክ ስለሆነ ማለት ነው። ስለዚህ ተስፋ መቁረጥ እግዚአብሔርን መጠራጠር ስለሆነ እግዚአብሔርን ሳንጠራጠር መስቀላችንን ተሸክመን መከራችንን ተሸክመን ነፃ የምንወጣበትን የምናራግፍበትን ቀን ተስፋ በማድረግ ሁልጊዜም
መታገል ያስፈልጋል ማለት ነው። እግዚአብሔር አምላክ ሁላችንም ያስችላል። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራህ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ